ያልተጠናቀቀው ጦርነት ወደ ሌላ ዙር። አንድ ለአሜሪካ አንድ ለእስራኤል ይቀራል። የኢራኑ መሪ ጥብቅ ንግግር። የኒውክለሩ ጦርነት ደጅ ላይ ነው። በአሜሪካ እስራኤልና ኢራን ግንኙነት በተለይም ደግሞ በቴህራን ቴል አቪቭ ግጭት ዙሪያ ያለው ንግግር አሁንም እንደጋለ የቀጠለ ሲሆን የኢራኑ መሪ አያቶላህ አሊ ካሚኒ አሁንም ሌላ አንገብጋቢ ነጥብ መዘዋል። ከሰሞኑ ለሚዲያ በሰጡት ንግግራቸው በቅርቡ የተካሄደው የ12ቱ ቀን ጦርነት በጠላት ላይ የተወሰደ የመጨረሻ ውሳኔና ጥቃት ሳይሆን ገና እየጀመረ ነው። የኢራን ክንድ ለእስራኤልም ለአሜሪካም ገና በደንብ አልተገለጠም ብለዋል። አሁን ነገሮች እንደገና እየተፋፋሙ በጅምር የቀረው የሁለቱ ሀገራት ዳግም ጦርነት ሊጀምር እየዳዳው ሲሆን በዛሬው የሰሞነኛ አሁናዊ ጥንቅር የኢራን መሪ የገለጣቸው ሚስጥሮች አንድ በአንድ ይዳሰሳሉ። በቆይታችንም የቅርብ ጊዜውን ግጭት አወቃቀር፣ የኢራንን የማያቋርጥ የውጭ ፖሊሲ፣ የአሜሪካ ጣልቃ ገብነት ሚናና ወደፊት የሚጠበቀው ከባድ ጦርነት ምን ሊመስል እንደሚችል አብጠርጥረን እናስቃኛቸዋለን። እስከ መጨረሻው አብራችሁን ቆዩ። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40 በመቶ ቅናሽ። አዎ ሰምተዋል፣ 40 በመቶ ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40 በመቶ ቅናሽ ለሽያጭ ቀርበዋል። ግንባታቸው 90 በመቶ የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30 በመቶ ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40 በመቶ ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት። የሰኔ 2025ቱ የ12 ቀን ጦርነትና የኢራን አልሞት ባይ ተጋዳይነት። የሰኔው የ12 ቀን ጦርነት በኢራንና በአሜሪካ መካከል የነበረው የከፍተኛ ውጥረት ወቅት የመጨረሻ ጫፍ መድረስ ማሳያ የነበረ ሲሆን ያ ጦርነት በዋነኝነት በእስራኤል በኩል በተጀመረው ከባድ ጥቃት የተጀመረ ነበር። ግጭቱ ምንም እንኳን አጭር ቢሆንም በውክልና ጦርነት ወይም ፕሮክሲ ዋር ላይ የከረሙ የሀገራቱ ሽኩቻ ወደ አዲስ ቀጥተኛ ወታደራዊ ተሳትፎ የተሸጋገረበትና ከፍተኛ ስልታዊ አንድምታ የነበረው ጦርነት ነበር። ጦርነቱ በቁልፍ የኢራን የኒውክለር ተቋማት ላይ የአሜሪካን ጥቃቶችን የሚያካተተ የነበረ ሲሆን ይህም በመካሄድ ላይ የነበረውን የኒውክለር ዲፕሎማሲ ያናጋና ወዲያውኑ ክልላዊ ያለመረጋጋት ስጋቶችን የቀሰቀሰ ነበር። ግጭቱም በይፋ ያበቃው ሰኔ 24 ላይ በአሜሪካ አደራዳሪነት በተደረገ የተኩስ አቁም ስምምነት ነው። ከሰሞኑ ስለዛ ጦርነት ገለጻ ያደረጉት የኢራኑ ተሰሚ መንፈሳዊ መሪ ከቴህራን አንጻር ተሳትፎው ለአጥቂዎቹ ከፍተኛ ውድቀት ነበር ያሉ ሲሆን መንፈሳዊው መሪ ካሚኔ ኢራን በመጨረሻ በ12 ቀናት ውስጥ አሜሪካንም ሆነ ጽዮናውያንን ድል እንዳደረገች አረጋግጠዋል። በንግግራቸውም አሜሪካና እስራኤል የቅርብ ጊዜና እጅግ በጣም የላቁ የጦር መሳሪያዎቻቸውን፣ የባህር ሰርጓጅ መርከቦችን፣ ተዋጊ ጀቶችንና ውስብስብ የመከላከያ ስርዓቶችን መጠቀማቸውን በመጥቀስ ነገር ግን የሚፈልጉትን ዓላማ ማሳካት አለመቻላቸውን ጠቅሰው ተሳልቀዋል። ካሚኔ ውድ ሕይወቶች በጠላት በትር እንደጠፉ በመግለጽ የሀገሪቱን ኪሳራ አምነዋል። ይህም የጦርነት ተፈጥሯዊ ውጤት መሆኑንም ገልጸዋል። ሆኖም ጥቃቱን የጀመረው ከኛ ይልቅ ብዙ ኪሳራ ደርሶበታል ሲሉ አጥብቀው ተናግረዋል። በተጨማሪም ጽዮናዊው አገዛዝ ለዚህ ጦርነት 20 ዓመታት ያህል ሲያቅድና ሲዘጋጅ እንደነበር በመግለጽ ግጭቱ ድንገተኛ ፍንዳታ ሳይሆን ለረዥም ጊዜ ሲጠበቅ የነበረው የእስራኤል ስልታዊ ውድቀት መሆኑንም ጠቁመዋል። የኢራን ጽኑ አቋም፣ ራስን ችሎ ስለመቆም የማትሰበረው ቴህራን። ከጦርነቱ በኋላ አያቶላ አሊ ካሚኔ ጽኑና የማያወላውል የዲፕሎማሲ መልእክት አስተላልፈዋል። የትራምፕ አስተዳደርን ከእስላማዊ ሪፐብሊክ ጋር ለመገናኘት ወይም ለመተባበር ብቁ አይደለም ሲሉም አውጀዋል።
ይህ ንግግር ኢራን ለዘለቄታዊ ጫናዎች ማለትም ከዓመታት የኢኮኖሚ ማዕቀቦች፣ ወታደራዊ አቋም መያዝና ፖለቲካዊ አለመግባባቶች በራሷ እንደምትወጣው ብሎም የምዕራባውያን እንዳረጉት እንደማትጠብቅ አሳይታ ምላሽ በመስጠት ጽኑ አቋሟንና ቁርጠኝነቷን አሳይታለች ተብሏል። ካሚኔ ቴህራን ወደ ዋሽንግተን ለመዝለቅና ግንኙነቷን ለማደስ በሶስተኛ ሀገር መልእክት ልካለች የሚሉ ዘገባዎች በሙሉ ውድቅ በማድረግ ፍጹም ውሸት ሲሉ አጣጥለዋል። ውይይቱን አለመቀበላቸው ፍጹም ነው የተባለ ሲሆን ኢራን ጦርነት ቀስቃሽና የማይታመን ብላ ከገለጸችው የአሜሪካ መንግስት ጋር ግንኙነት ወይም ትብብር እንደማትከተል ግልጽ አድርጋለች። ከቴህራን እይታ አንጻር ደግሞ አሜሪካ የራሷን ወዳጆች እንኳን የምትከዳ ሀገር ተደርጋ ነው የምትቆጠረው። በተለይም በኢራን በኩል በጦርነቱ ብሎም ከዚያ በኋላ ያለው የፖለቲካ ንግግር የብሔራዊ መጠናከሪያ ወቅት ተደርጎ እየተሰራበት ነበር የተባለ ሲሆን ካሚኔ የተሞከረው ጥቃት ያልታሰበ ብሎም ተቃራኒ ውጤት እንዳስከተለ በመግለጽ ይህም የኢራን ሕዝብ በአሜሪካ ላይ ያለውን አንድነት እንዲጨምር አድርጓል ብለዋል። ቀጥለውም እስላማዊ ሪፐብሊኩ ኢራን የፍላጎትና የኃይል ማዕከል መሆኗን እንዳሳየችና ኃይለኛ ውሳኔዎችን መወሰን እንደምትችል እንዲሁም ከዚህም ከዚያም የሚመጡ ማስፈራሪያዎችን እንደማትፈራ አብራርተዋል። የዋሽንግተን ጥልቅ ስሌት፣ የአሜሪካ ጥቃቶችና ዓለም አቀፍ ጣልቃ ገብነት። አሜሪካ በሰኔው ግጭት ውስጥ የነበራት ተሳትፎ ቀጥተኛና ወታደራዊ ሲሆን ጥቃቷም በትኩረት በታለሙ ወታደራዊ እርምጃዎች ላይ ያተኮረ ነበር። በተለይም በቁልፍ የኢራን የኒውክለር ተቋማት ላይ የተደረጉት የአሜሪካ ጥቃቶች የ12 ቀን ጦርነት መለያ ባህሪ ነበሩ። እነዚህ ጥቃቶች የዋሽንግተን ስልታዊ አቅሞችን ለማጠናከርና ዲፕሎማሲያዊ ስምምነቶችን ለማስገደድ ወታደራዊ ጫና የመጠቀም ስልቷ ለመሆኑ የቅርብ ጊዜ ማሳያ ነበሩ። ካሜኒ ከክልላዊ ግጭት ባሻገር አሜሪካ በዓለም አቀፍ ጉዳዮች ላይ ያላትን ሚና በማውገዝ የአሜሪካን አመራር እንደ ግጭት ጠንሳሽና ዓለም አቀፍ አለመረጋጋት ፈጣሪ አድርገውም አቅርበዋል። ዋሽንግተን በዓለም አቀፍ ግጭቶች በተለይም በሩሲያ ዩክሬን ጦርነት ውስጥ ስላላት ጣልቃ ገብነት ተችተዋል። ወሳኝ ንግግራቸውን ሁሉ ያካተተ ሲሆን አሜሪካ በምትገባበት ሁሉ ውጤቱ ጦርነት ማስነሳት፣ የዘር ማጥፋት፣ ጥፋትና መፈናቀል መሆኑን አስረግጠዋል። ይህ ንግግር አሜሪካን ወንጀለኛውን ጽዮናዊ ቡድን የምትደግፍና በላቲን አሜሪካ ክልሎችም ጭምር ለነዳጅና ለከርሰ ምድር ሀብቶች ሲል ጦርነት ለመክፈት የምትፈልግ ኃይል አድርጎ ያስቀምጣታል። ካሜኔ ምንም እንኳን አንዳንድ መንግስታት ቢያሞካሿትም በእነዚህ ጣልቃ ገብነቶች አሜሪካ በዓለም አቀፍ ደረጃ በህዝቦች መካከል እየተገለለችና እየተጠላች እንድትሄድ እንደሚያደርጓት ተከራክረዋል። አሜሪካን የማይታመን ጣልቃ ገብ ኃይል አድርጎ በተከታታይ ማቅረብ ኢራን ዲፕሎማሲያዊ ተሳትፎን ለመቃወም የያዘችው አቋም ዋነኛ ማረጋገጫ ነው። አሜሪካ አወደምኩት ያለችው አይነኬው የኢራን ጉልበት ኒውክለር የቴህራን ክንድ። የኢራን የኒውክለር መርሃ ግብር በአሜሪካ ኢራን ግንኙነት ውስጥ እጅግ በጣም ተለዋዋጭ አካል ሆኖ ቀጥሏል። ይህም እንደ ቋሚ የውዝግብ ነጥብ ሆኖ ያገለግላል። በሰኔ ወር የተደረጉት የአሜሪካ ጥቃቶች በዋነኝነት ያነጣጠሩት በእነዚህ አቅሞች ላይ ነበር። ፔንታጎን ጥቃቶቹ ጊዜያዊ ድል ያስመዘገቡ ሲሆን የኢራንን የኒውክለር ልማት በ1 ወይም በ2 ዓመት እንዳዘገዩ ገምቷል። ይሁን እንጂ ካሚኔ በጥቃቶቹ የተፈጠረውን ተጽዕኖ በፍጥነት አሳንሰዋል። ጥቃት አድራሹ ከደረሰበት ኪሳራ ያነሰ ኪሳራ እንደደረሰበት ከመናገር ባሻገር ፕሬዝዳንት ዶናልድ ትራምፕ የስኬት ማረጋገጫ የሰጡትን በቀጥታ ተችተዋል። በጥቅምት ወር ንግግር ትራምፕን ህልምህ ይቀጥል ሲሉ በፌዝ ተናግረዋቸዋል። ስለዚህ የኢራን አቋም የማያወላውል ቀጣይነትና የቴክኖሎጂ እምነት ያለው ነው ማለት ይቻላል። የአሜሪካ ግምገማ መዘግየትን ቢያመለክትም የኢራን አሁንም ሙሉ አቅም እንዳላትና ቁርጠኝነቷ እንዳልተሰበረ ትናገራለች። ይህ ንግግር ደግሞ ወታደራዊ እርምጃው የቴህራንን ስልታዊ አቅጣጫ በመሰረታዊነት ለመለወጥ የተደረገ ቢሆንም በመጨረሻም ውጤታማ አልነበረም የሚል መልእክት ለሀገር ውስጥም ሆነ ለዓለም አቀፍ ተመልካቾች ለማስተላለፍ የታሰበ ነው። ለመሆኑ የወደፊቱን ጦርነት የሚያስነሱት አንኳር መንስኤዎች የትኞቹ ናቸው?
የቅርብ ጊዜው የ12 ቀን ጦርነት በአሜሪካ አደራዳሪነት በተደረገ የተኩስ አቁም ስምምነት ቢያበቃም ያስከተሉት ሁኔታዎች ግን አሁንም በጽኑ ቦታ ላይ ይገኛሉ። የካሚኔ ንግግር እንደሚያመለክተው ባለው ሁኔታ ኢራን የትራምፕን አስተዳደር ለመቀበል ፈቃደኛ ባለመሆኗ ምክንያት የኒውክለር ድርድሮችና ክልላዊ ዲፕሎማሲ ሊተገበሩ አይችሉም። ይህ የዲፕሎማሲያዊ መቀዛቀዝ ለወደፊት ግጭት እጅግ በጣም ኃይለኛ የሆነ መንስኤ ነው። ወደ ቀጣዩ ጦርነት የሚወስደው መንገድ በሚከተሉት ምክንያቶች ሊመራ የሚችል ሲሆን የመጀመሪያው የኢራን የኒውክለር አቅም እድገት ነው። ኢራን ከ2 ዓመት ግምት በላይ የኒውክለር ልማቷን በፍጥነት ለማፋጠን ከመረጠች ዋሽንግተንና ቴልአቪቭ ቀይ መስመርን እንደ መጣስ ሊመለከቱት ይችላሉ። ይህም ከሰኔው ጥቃቶች የበለጠ ሰፊ ቅድመ መከላከል ምላሽ እንዲሰጥ ሊያደርግ ይችላል። ሁለተኛው የውክልና ጠባጫሪነት ወይም ፕሮክሲ ዋር ሲሆን በኢራን የሚደገፉ ክልላዊ ታጣቂ ቡድኖች በአሜሪካ ንብረቶች ወይም በቁልፍ የእስራኤል ኢላማዎች ላይ የሚያደርጉት እንቅስቃሴ መጨመር ወይም የተሳካ ጥቃት ማድረግ በቀላሉ ወታደራዊ ምላሽ ሊያስከትል ይችላል። ይህም የውክልና ግጭትን ወደ ቀጥተኛ ግጭት ይለውጠዋል። ሌላኛው በኢራን ውስጥ ያለው የሀገር ውስጥ አለመረጋጋት ሲሆን ምንም እንኳን የቅርብ ጊዜው ጦርነት የሀገር ውስጥ አንድነትን ቢያጠናክርም ወደፊት የሚታይ ሆኖ ግን ማንኛውንም የፖለቲካ ተጋላጭነት ይጨምራል። የውጭ ተዋናዮች ጫና እንዲጨምሩ ወይም መረጋጋትን የሚያናጉ ተግባራት እንዲጀምሩ ሊያደርግ ይችላል። ይህም ወደ ኢራን አጸፋዊ መባባስ የሚያመራ ይሆናል። የመጨረሻው የስህተት ስሌት መስራት ሲሆን መካከለኛው ምስራቅ ለዓመታት ወታደራዊ ትኩሳት የማይጠፋውና ከፍተኛ ውጥረት ያለበት አካባቢ በመሆኑ ተመሳሳይ ይዘት ያላቸው ጽንፍ የወጡ መግለጫዎችም በሁለቱም በኩል ፈጣን የስሌት ስህተት አስከትለው ወደ ጦርነት እንዲገቡ ሊያደርግ ይችላል። መጪው ጦርነት የአደጋ መጠኑ ምን ድረስ ይደርሳል? ቀጣዩ ጦርነት ከቀደምት ጦርነቶች የበለጠ ከፍተኛ የአደጋ መጠን አለው። በዋነኝነት በሰኔው ጥቃቶች በተፈጠረው ቅድመ ሁኔታና ኢራን ውጥረትን ለማርገብ ያላትን ግልጽ ተቃውሞ ምክንያት በፍጹም ቀላል አይሆንም። አፋጣኝ ስጋቶቹ ብዙ ሲሆኑ ቀጣዩ ጦርነት ከሚያስከትላቸው አንኳር ጉዳቶች አንዱ ክልላዊ ውድመት ነው። ከቀደምት የውክልና ጦርነቶች በተለየ ቀጣዩ ጦርነት በኒውክለር ተቋማት ላይ በተደረገው ጥቃት እንደታየው የበለጠ ቀጥተኛና ሰፊ የአሜሪካ ወታደራዊ ተሳትፎ ሊኖረው ይችላል። ኢራን የመልስ ምት የመስጠት አቅሟ የተረጋገጠ በመሆኑ በግዛቷ ላይ የሚደረግ ማንኛውንም ጥቃት በመላው ባህረ ሰላጤው ወይም ገልፍ ሪጅን ላይ አጸፋዊ ጥቃቶችን ያስከትላል። ይህም የአሜሪካ አጋሮችንና ንብረቶችን ሊያካትት ይችላል። ሌላኛው የነዳጅ መሰረተ ልማት ኢላማ ማድረግ ሲሆን የተማባሰ ግጭት ወዲያውኑ ዓለምን ወደ ከባድ የኃይል ቀውስና ዓለም አቀፍ የኢኮኖሚ ውድቀት የሚከት ወሳኝ ዓለም አቀፍ የነዳጅ መሰረተ ልማቶችን በተለይም በሆርሙዝ የባህር ወሽመጥ አካባቢ ኢላማ ማድረግን ሊያስከትል ይችላል። ቀጥሎም የላቁ የጦር መሳሪያዎች መስፋፋትን ሊያስከትል የሚችል ሲሆን ካሚኔ እንደገለጹት ሁለቱም ወገኖች የላቁ የጦር መሳሪያዎችን ተጠቅመዋል ወይም ይዘው ቆመዋል። ይህም ባህር ሰርጓጅ መርከቦችንና ተዋጊ ጀቶችን ያካትታል። ቀጣዩ ጦርነት የእነዚህን መሳሪያዎች ተሳትፎ በሰፊው የሚጨምር ሲሆን ይህም እጅግ በጣም ከፍተኛና አስከፊ ኪሳራዎችን ያስከትላል። የሚፈራው የመጨረሻው ጉዳይ ግን የኒውክለር መባባስና ጥቃት ነው። ምናልባትም እጅግ የከፋው ስጋት ኢራን ለአገዛዟ ወይም ለኒውክለር መሰረተ ልማቷ ህልውና ስጋት እንደሆነ የምትገነዘበው ወታደራዊ እርምጃ ይሄ ነው። እንዲህ ያለው ስጋት ደግሞ ኢራን የኒውክለር ጦር መሳሪያዎችን እንድትጠቀም ሊያደርጋት ይችላል። ይህም ዓለም አቀፍ የደህንነት ሁኔታን በመሰረቱ ይለውጠዋል። የቴህራን ስልታዊ ጨዋታና የጦርነት ዝግጁነት። ከአሁኑ ዲፕሎማሲያዊና ወታደራዊ ፍጥጫ በኋላ የኢራን ስልት ግልጽ ነው። እሱም የማያወላውል ተቃውሞና በራስ መተማመን። የካሜኔ ንግግር ከአሁኑ የአሜሪካ አስተዳደር ጋር ያለው የዲፕሎማሲ በር መዘጋቱን ያሳየ ሆኗል። ምንም እንኳን የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አገሪቱ ሉዓላዊነቷን በሚያስከብሩ ሁኔታዎች ለፍትሃዊና ሚዛናዊ ድርጅቶች ክፍት እንደምትሆን ቢናገሩም ይህ አሁን ያለው የኢራኑ መሪ አቋም የአሜሪካን አቋም ለመቀበል የማይፈልግ ግልጽ የዲፕሎማሲያዊ ወሰን ነው። ቴህራን ወደፊት የምትከተለው ንቁ ስልታዊ የጨዋታ መመሪያ በሁለት ዋና ዋናና እርስ በርስ በሚጠናከሩ ምሰሶች የተዋቀረ ነው። የመጀመሪያው የሀገር ውስጥ አንድነትን ማጠናከር ሲሆን አመራሩ የውጭ ስጋትንና በ12 ቀን ጦርነት ጠላትን በተሳካ ሁኔታ አሸነፍን የሚለውን ትርክት በመጠቀም የሀገር ውስጥ አንድነትን ለማጠናከርና የአገዛዙን ፖለቲካዊ ህጋዊነት ለማጠናከር እየተጠቀመበት ነው። ይህ ደግሞ ተቀባይነት እያገኘ ሲሆን አገዛዙ የዘለቄታ ማዕቀቦችንና የውጭ ወታደራዊ ጫናን መቋቋም መቻሉን ያረጋግጣል። ሁለተኛው
ሁለተኛው ወታደራዊ አቅሞችን ማጠናከር ነው። አሁን ቴህራን ወታደራዊ አቅሟን ለማጠናከር ቆርጣለች። እልፍ ዘመናዊ ትጥቆችን፣ ዘመናዊ አውዳሚ ሚሳኤሎችን እየገለጠች ነው። ይህም ለክልሉና ለዓለም ግልጽ የጥንካሬ ምልክት ነው። ጉዳዩ ደግሞ ሁለቱንም የተለመዱና ተመጣጣኝ ያልሆኑ አሲሜትሪክ የጦርነት መሳሪያዎችን መታጠቅን ያጠቃልላል። ይህም ቀጣዩ የኢራን አጥቂ የወደፊት ወታደራዊ እርምጃ በውድ የመልስ ምት እንደሚያገኝ ያረጋግጣል። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40 በመቶ ቅናሽ። አዎ ሰምተዋል፣ 40 በመቶ ቅናሽ በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40 በመቶ ቅናሽ ለሽያጭ ቀርበዋል። ግንባታቸው 90 በመቶ የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30 በመቶ ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40 በመቶ ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት